ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በአውሮፓ ሻምፒዮንስ ሊግ ሁለተኛ ዙር ጨዋታዎች መርሃ ግብሮች ዛሬ ይጀምራሉ። በዚህኛ ዙር የእንግሊዝ ፕሪሚየር ሊግ ቲሞች በዛሬው ጨዋታ ወደ 8 ውስጥ ለመግባት ከባድ እየሆነባቸው ይመስላል። በዛሬው ምሽት 2:45 ላይ ስፖርቲንግ ሊዝበን በሜዳው በጆዝ አልቫሬዝ ስቴዲየም ቦርዶ ግሊሞንትን ያስተናግዳል። ባለፈው ዙር እንደሚታወቀው ቦርዶ ግሊሞንት 3-0 በሆነ ውጤት በሜዳው አሸንፎ በዛሬው ጨዋታ ከሜዳ ውጭ ተጉዞ ያለውን የነጥብ ልዩነት አስጠብቆ ለመውጣት ይጫወታል። ይህን ለስፖርቲንግ ሊዝበን በዛሬው ጨዋታ ትልቅ ፈተና ይጠብቅባቸዋል። ይህንን ውጤት ለመቀልበስ የዛሬው ጨዋታ ይጫወታል። በሌላ ጨዋታ ምሽት 5 ሰዓት ላይ ማንቸስተር ሲቲ በሜዳው ኢትሃድ ስታዲየም ሪያል ማድሪድን ያስተናግዳል። በመጀመሪያው ዙር ጨዋታ ላይ በቫልቬርዴ 3 ግቦች አማካኝነት 3-0 ተሸንፎ ተመልሷል። ለማንቸስተር ሲቲ ይህንን ውጤት ለመቀልበስ በዛሬው ጨዋታ ለፔፕ ጋርዲዮላ ትልቅ ስራ ይጠበቅባቸዋል። በማድሪድ በኩል ይህንን ውጤት አስጠብቆ ለመውጣት እንግዲህ እንደሚታወቀው ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ እንደምናውቀው ነው ምን ያክል አስፈራኝ እንደሆነ እና በዚህኛው ጨዋታ ነጥቡን ለማስቀጠል ምናልባት የኤምባፔና የቤሊንግሃምን ወደ ስብስቡ መመለስ ትልቅ እፎይታን ሰጥቶታል። በሁለቱ መካከል የሚደረገው ጨዋታ አብረን የምንመለከት ይሆናል። ወደ አርሰናልና ሊቨርኩሰን ጨዋታ እናምራ። አርሰናል በሜዳው በኤሚሬትስ ስቴዲየም ባየር ሊቨርኩሰንን ያስተናግዳል። በመጀመሪያው ዙር መርሃ ግብር አርሰናል ተቸግሮ በሃቨርትስ ፍጹም ቅጣት ምት አማካኝነት አቻ ተለያይተው በባየር ሊቨርኩሰን ቀሪና ብቸኛ ግብ ያስቆጠረው ሮበርት አንድሪች ነው። በዚህ ጨዋታ አርሰናል በሜዳው እንደመሆኑ ለባየር ሊቨርኩሰን የሚቸገር ይመስላል። ይህ ጨዋታ የሚካሄደው ምሽት 5 ሰዓት ላይ ይደረጋል። አብረን እንመለከታለን። ሌላው የመውደቅ አደጋ ላይ የሚገኘው ቼልሲ በሜዳው ፒኤስጂን ያስተናግዳል። እንደሚታወቀው ቼልሲ ከሜዳ ውጭ ተጉዞ 5-2 ተረትቶ ተመልሷል እና በተጨማሪም የሪስ ጀምስ እና የማሎ ጉስቶ ጉዳት እና እንዲሁም የኩኩሬላ አጠራጣሪ ጉዳት ደግሞ እነዚህን ተጫዋቾችን ግልጋሎትን አያገኝም። ቼልሲ ይህንን ፈተና ተቋቁሞ የሚቀጥል አይመስለኝም። አብረን በሰፊው የምንመለከት ይሆናል። የአውሮፓ ሻምፒዮንስ ሊግ አለቃ ሪያል ማድሪድ በላሊጋ ደካማ አቋም ቢያሳይ በሻምፒዮንስ ሊግ ያልተጠበቀ ጥንካሬን አሳይቷል። ለማንቸስተር ሲቲ ጥርሱን ነክሶ ይህንን ጨዋታ ያደርጋል። ለማንቸስተር ሲቲ ከባድ ስራ ይጠበቅባቸዋል። ይህንን ለመወጣት ደግሞ ፔፕ ጋርዲዮላ ከባድ ፊልሚያ ይጠበቅበታል እና ይህንን ጨዋታ አብርሽ ምን አይነት ጨዋታ ያስመለክተናል? በመጀመሪያው ዙር ምናልባት የማድሪድ በጣም ምርጥ ኳሊቲ የተመለከትንበት እና የቫልቬርዴ 3 ጎሎች በጣም አስገራሚ በሆነው መልኩ የተቆጠሩ ጎሎች እና ከተለያየ ዳይሜንሽን እና የተመሳሳይ በጣም የተለያየ የጎል አይነቶች ከመሆናቸው አንጻር በጣም አይኮኒክ የሆኑ 3 ጎሎችን የተመለከትንበት ቫልቬርዴን ኳሊቲ እና ማድሪድ በምን አይነት መልኩ በቤርናባው ላይ ማንቸስተር ሲቲን ያፈራረሰበትን ጌም ተመልክተናል። 3-0 ያለቀው ጌም ማለት ነው እና ለማንቸስተር ሲቲ በጣም ከባድ የቤት ስራ አድርጎታል የዛሬውን ጨዋታ ማለት ነው። በጣም ለማድሪድ በጣም ምርጥ 3 ጎሎች የቫልቬርዴ ጎሎች ማለት ነው። በጣም ለማለፉ ወደ 8 ውስጥ ለመቀላቀል ትልቅ እገዛ የሚያደርግ እና ለማንቸስተር ሲቲ ደግሞ ትልቅ ቀውስን የሚፈጥር ይመስላል ማለት ነው እና ሁለቱም ቡድኖች ስንመለከታቸው በጣም በተደጋጋሚ የተገናኙ ይገኛል። በአምናም ካቻምናም በ2022ም በጣም ብዙ ጌሞችን ሲያደርጉ ተመልክተናል ማለት ነው። የሁለቱ ጌሞች በጣም ድራማቲክ የሆነ በጣም ያልተጠበቁ ውጤቶች የሚመዘገቡበት እንደሆነ ተመልክተናል። አምና እንኳን ማድሪድ በምን አይነት መልኩ ማንቸስተር ሲቲን እንዳሸነፈ ተመልክተናል። በዘንድሮም የተመለከትነው ነው እንደው አይኮኒክ ጌም የሚባለው በሁለቱ መካከል በ2022 ሴሚፋይናል ላይ ለማለፍ የተደረገው ጌም ላይ በጣም በሚገርም ሁኔታ የማንቸስተር ሲቲን ከ90 ደቂቃ በኋላ በ90 ደቂቃ ውስጥ የሮድሪጎ 2 ጎሎች የሚዘነጉ አይደሉም ማንቸስተር ሲቲን ለማፍረስ ማለት ነው።
ከዛ ወደ ተጨማሪ ደቂቃ ሄዶ የቤንዜማ ፔናልቲ ስኮር አድርጎ ማድሪድ ያለፈበት ማለት ነው። በድምር ውጤት 6-5 ያለቀው ጨዋታ በ2022 በሚገርም መልኩ ማድሪድ ያንን ጌም እንዴት እንደቀለበሰው የምናስታውሰው ነው። በሌላ መልኩ ያው ለማንቸስተር ሲቲ በጣም ይሄ ሳምንት በጣም እየከበደው ያለ ይመስላል። በኖቲንጋም ፎረስት አቻ ከወጣ በኋላ በማንቸስተር ሲቲ ተሸንፎ ነው የመጣው። ከዛ በኋላ በዌስትሃም ነጥብ ጥሎ በፕሪሚየር ሊጉም ያለውን ነገር በጣም ወደኋላ በጣም የቀረበት ሳምንት ነው እና በዌስትሃም ነጥብ የጣለበት እና አሁን ደግሞ መልሱን ጨዋታ ከቻምፒየንስ ሊግ ራውንድ ኦፍ 16 አውት የሚሆንበት ቻንሱ የሰፋ ከመሆኑ አንጻር ቀጣይ ሳምንት ደግሞ በካራባኦ ካፕ ከአርሰናል ጋር ትልቅ ተጋድሎ ያደርጋል። ለፋይናል ማለት ነው። ካራባኦ ካፕ ዋንጫን ለማንሳት በጣም ትልቅ ተጋድሎ ያደርጋል። ከዛ በኋላ በቀጣይ ሳምንት ደግሞ ከሊቨርፑል ጋር ካራባኦ ካፕ ይጫወታል። በጣም ይሄ ሳምንት ለማንቸስተር ሲቲ በጣም ከባድ ሳምንት ይመስላል እና አራቱም ጌሞች ከአራቱም ከተለያየ ውድድር ላይ የሚደረጉ ጌሞች ነበሩ። ከዌስትሃም ጋር ነጥብ መጋራቱ በፕሪሚየር ሊጉ፣ አሁን ዛሬ ደግሞ ከማድሪድ ጋር በጣም በከባድ መልኩ የሚጫወት ይሆናል ማለት ነው በቻምፒየንስ ሊጉ። ቀጣይ ሳምንት በካራባኦ ፋይናል ከሊቨርፑል ጋር ደግሞ በኤፍኤ ካፕ ጥሎ ማለፍ 8 ውስጥ ማለት ነው ኳርተር ፋይናል ላይ ይጫወታሉ ማለት ነው። እና በዛሬው ጨዋታ ላይ ምናልባት ማንቸስተር ሲቲ በጣም ከባድ ፈተና የሚቻል ነገር ነው፣ ግን በጣም ከባድ ነገር ነው። ምክንያቱም አይደለም ማድሪድ ላይ ሌላም ቲም ላይ በደንብ እንደዚህ አይነት ጌሞችን ለመቀልበስ በጣም ከባድ ነው የሚሆነው። ተመልክተናል ብዙ ጌሞችን እንዴት ተቀልብሶ እንደነበረ። ባርሳ ላይ ሊቨርፑል የትሬንት አሌክሳንደር አርኖልድ ያቺን በሚገርም ሁኔታ ከኮርና አሲስት ያደረገበትን ኳስ የተመለከትንበት ማለት ነው። የ3-0 እንትን በአንፊልድ 4-0 በማሸነፍ ሊቨርፑል ያለፈበትን ማስታወስ እንችላለን። እዛው ባርሳ ራሱ ፒኤስጂ ላይ በሚገርም ሁኔታ የቀለበሰውን ጌም ማስታወስ እንችላለን። በጣም ብዙ ጌሞች አሉ እንደዚህ አይነት እንትኖች። ባርሳ ላይም ሮማ የቀለበሰዋል። እነኝን ስንመለከት በጣም በሚገርም ሁኔታ ይፈጠራል። ቻምፒየንስ ሊግ ነው፣ ትልልቅ ጌሞችን ነው የምንመለከተው። ያልተጠበቁ ነገሮችን እንመለከታለን። ለዛም ምናልባት አጓጊ ሊያደርገን ይችላል። ማንቸስተር ሲቲ ያለበት ፎርም በእርግጥ ያለፉትን 3 ጨዋታዎች ምንም አይነት ማሸነፍ ያላደረገ ከኖቲንጋም ፎረስት እና ከዌስትሃም ጋቻ በማንቸስተር ሪያል ማድሪድ የተሸነፈበት ነው እና ይሄም ደግሞ በጣም ከባድ ያደርገዋል ለማንቸስተር ሲቲ ማለት ነው። በማድሪድ በኩል ደግሞ ከማንቸስተር ሲቲ ጋር ከመጫወቱ በፊት እንደዚህ አይነት አመለካከት አልነበረንም። ምን አይነት ፐርፎርማንስ እያሳየ እንደነበረ በላሊጋው ተመልክተናል። በጣም በሚገርም ሁኔታ ከጌታፌ ጋር ከሪያል ሶሲዳድ ጋር የተጫወተውን ጨዋታ ስንመለከት ማለት በጣም በሚገርም ሁኔታ የወረደ ፐርፎርማንስ ያሳየበት እና የቡድን ኳሊቲያቸው በጣም የወረደ ለማሸነፍ በጣም ቫልቬርዴ አግብቶ ያሸነፈውን ጨዋታ የምናስታውሰው ይሆናል ማለት ነው። ያም ጨዋታ ላይም በጣም በሚገርም ሁኔታ 90+ ጠብቀ በጣም የአንድ ተጫዋች ኳሊቲን የምትጠቀምበት አይነት ታይም ላይ ነው ቫልቬርዴ ያንን ጎል አግብቶ ማድሪድ እንዲያሸንፍ ያደረገው ማለት ነው። እና ቫልቬርዴም ደግሞ በዛው ልክ በጣም ሻይን እያደረገ ያለ በጣም ምርጥ ፐርፎርማንሱን እያሳየ ይገኛል ካለፉት 4 ጨዋታዎች ውስጥ ማለት ነው። ቀጥተኛም ተሳትፎ ያደረገበት ማለት ነው በእያንዳንዱ ጎል ላይ ማለት ነው። ቀጥተኛ ተሳትፎ ያደረገበት ነው። ባለፈውም ሳምንት የሚገርም ጎል አግብቶ ነበር 4-1 ባሸነፉበት ጨዋታ ማለት ነው። እና በላሊጋው ከባርሳ ጋር ያለው የነጥብ ልዩነት አሁንም ድረስ 4 ነው። በላሊጋው ላይ ያለውን ነገርም ያው ወደ ጥሩ ፎርም ለማምጣት እየሞከረ ያለ ይመስለኛል። አንተም እንዳነሳው የምባፔን መመለስም ለማድሪድ ትልቅ እፎይታን ይፈጥራል ማለት ነው። በዛሬው ጨዋታ ላይ ማንቸስተር ሲቲ ምናልባት
በጣም ነቅሎ ለመጫወት በጣም አታኪንጉን ለማብዛት የሚሞክር ይመስላል። ምክንያቱም 3 የጎል እዳ ኖሮበት ነው ጌሙን የሚጀምረው ማለት ነው። ለዛ ማድሪድም ደግሞ በጣም የተዋጣላት የአታኪንግ መስመር ስላለው ይሄ ነገር በጣም ለማንቸስተር ሲቲ የከፋ የሚሆን ይመስለኛል። ምክንያቱም በእርግጥ ጋርዲዮላ ትልቅ ኳሊቲ ያለው አሰልጣኝ ነው። በጣም በሚገርም ፎርም ምንም ነገር ማድረግ የሚችል አሰልጣኝ ነው። ነገር ግን ማድሪድ ካለው ኳሊቲ አንጻር ይሄ ጨዋታ በጣም አጓጊ እንዲሆን የሚያደርገው ይመስለኛል። ነቅለ የምትወጣ ከሆነ ማድሪድ በአታኪንጉ በጣም ሻርፕ የሆኑ አታኪንግ ሰርዳለው በጣም በሚገርም ፎርም ያሉ ማለት ነው። እንደ ቪኒ ጁኒየር አሁን ቫልቬርዴን በማንቸስተር ሲቲ ጨዋታ ላይ ወደ መስመር አውጥቶት ነበረ በ4-4-2 ፎርሜሽን ሲጫወት ማለት ነው። እንደ ዲያዝ ያሉ ተጫዋች ኢብራሂም ዲያዝ ያለ ተጫዋች በጣም በሚገርም ሁኔታ በጣም ሻይን እያደረገ ያለ ይመስለኛል ከአፍሪካ ዋንጫ በኋላ ማለት ነው። ቪኒም በጣም በሚገርም ፎርም ላይ ያለ ነው እና እነኚህ ተጫዋቾች በጣም ለማድሪዱ በእርግጥ ቻምፒየንስ ሊግ ላይ ሲሆን በጣም ማድሪድ በጣም የሚለይበት አይነት ኳሊቲ ያለው ይመስለኛል በጣም በቻምፒየንስ ሊጉ ላይ ማለት ነው። እና ያልተጠበቁ ውጤቶችም በማድሪድ በኩል ነው የምንመለከተውም እና 15 ቻምፒየንስ ሊግ እንዴት እንደበላ ያስመሰከረበት አይነት ጌም ነው የባለፈውም የሲቲ ጨዋታ ማለት ነው። ባልተጠበቀበት ፎርም ማንቸስተር ሲቲ ነጥቡን ይወስዳል ተብሎ ቢቻል ማድሪድ አቻ እንኳን ሊወጣ ይችላል የሚል አስተሳሰብ ነበረ የነበረው። ነገር ግን ያንን በሙሉ ለሙሉ ተቀይሮ ማንቸስተር ሲቲን ያፈራረሰበት ጌም ነበረ እና ማድሪድም ይሄን ኳሊቲ በደንብ የሚያሳይ ይመስለኛል በቻምፒየንስ ሊጉ። ያው ቴሪ ዳንኤል ኦነሪ ይሄንን ማሊያ ያለበስኩትም እንጂ ጸጉሬ በቀል ነበር ያለበተም ኮንዲሽን ነበረ። ምን ያህል ለማሊያው ትልቅ ቻምፒየንስ ሊግ ላይ በጣም ምን ያህል ፐርፎርም እንደሚያደርጉና እንትን ሌላ ቡድን ሆኖ እንደሚመጡ ያመለክታል የቴሪ ዳንኤል ኦነሪ አነጋገር ማለት ነው። ይሄን ያህል ነው ምን ያህል ኳሊቲ ያለው ቡድን እንደሆነ በቻምፒየንስ ሊጉ ማለት ነው። ለየት ያለ ባህሪን ይዞ የሚመጡ ናቸው እና በማድሪድ በኩል ምናልባት ይሄንን ጨዋታ የሚገሉት እና ለማለፍም ትልቅ አድቫንቴጅ የሚኖራቸው ይመስለኛል። ካለፉት በማንቸስተር ሲቲ እና በማድሪድ በኩል የእርስ በርስ ግንኙነታቸው 16 ጊዜ እርስ በርስ ግንኙነት አድርገዋል። ዛሬ 17ኛው ነው እና ከ16ቱ 7ቱን ሪያል ማድሪድ የበላይነት ሲይዝ ከባለፈው ጌም ጋር ማለት ነው 7ቱን የበላይነት ሲይዝ በማንቸስተር ሲቲ 5 ጊዜ ማሸነፍ ችሏል። በቀሩት በ4ቱ ደግሞ ድሮ ያደረጉ ነው ማለት ነው። አቻ ተለያይተዋል። ዛሬም ምናልባት ይሄ ጌም ለማለፍ ከሆነ ማድሪድ ትልቅ ፋቮራይት የሆነ ቲም ነው ለማለፍ ማለት ነው እና ምናልባት ማንቸስተር ሲቲ ጨዋታውን ቀልብሶ ያልፋል ወይ እሱን የምንመለከት ይሆናል ማለት ነው። በእርግጥ ማንቸስተር ሲቲ ከባድ ይሆናል ለማንቸስተር ሲቲ እያሳየን ካለው ፐርፎርማንስ አንጻር በደንብ ለማሸነፍ ትልቅ የቤት ስራ ይጠብቋል። ጋርዲዮላን ምን ያስመለክተናል እሱን የምንመለከት ይሆናል። በእኔ በኩል ማድሪድ ትልቅ የማለፍ ቻንስ አለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።